ይኸውልሽኝ ናቸው የተሳካላቸው የቢዝነስ ሰው ናቸው ያልኩሽ። እና ታዲያ ምን ላድርጋቸው? አንቺ ደግሞ አንዳንዴ ታበዣዋለሽ። ምን ያህል አብሬያቸው ልሰራ እንደምጓጓ እያወቅሽ እና ምን ላድርጋቸው ትያለሽ? ሰላም ረባከና ቀበል ሰውዬ እናትና አባትን የጋብቻ ስነ ስርዓት እኮ የምታከብር ሳይሆን ሙት ዓመት የምትዘክረው የምትመስለው። ሄሎ አለቃ። ምን አይደለም ፎቶ ቤቶቹ ስላላደረሱልኝ እኮ ነው። አሁን እዛ ነው ያለው። ደደብ ያልኩን አላልከኝም አይደል? አዎ ብሩኬ እንደማይሳካልኝ እኮ ነግሬኝ። አሁን እየሰራ ነው ያለነው እሳቸውና የጓደኛቸው። አቤት ለጓደኛቸው ያላቸው ፍቅር ብታይ በጣም ነው የምትገረመው። አለባቸው ከጭቀኝ እኔ እኮ እዚህ የተገኘሁት መኖርሽ ይጠቅመኛል ስላልከኝ ብቻ ነው። እሺ በቃ እሺ። ስለነሱ መስማት ምንም እንደማይጠቅም ተረዳና። እሺ 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 እሺ። እኔ ጌታ ጎዴን በጣም ፍርሃት እያለኝ ለምን ግን ሌላ ቀን አልሰራ? አይዞሽ እንጂ እናካሽ ጭንሽ ላይ ለወጣች ትንሽዬ ነገር ይሄን ያህል ትፈራለሽ? በእናትህ እሺ በለኝ። ልጄ ከቅድም ጀምሮ ባይሌ ላይ ሚስቴ ስለምትፈሪ እኮ ነው። ልጄ እኮ ምንም የሚያስፈራ ነገር የለም። ግድ የለም ኦፕሬሽኑን እንደጨረሽ በቀጥታ ወስጄ በፍጥነት ይዤሽ እሄዳለሁ። እሺ አይዞሽ ሚስቴ አይዞሽ። አባቴ ጓደኛው የጋብቻ በዓል ፋታ ነስቶታል። ብቸኛ ስላደረገሽ ላጫውትሽ ብዬ ነው የመጣሁት። ምን ችግር የለም ሎሊ። ምን ሆነሻል? ምንም አልሆንኩም። አንድ ነገር ሆነሻል። እንደዚህ ሰላም የለሽም ዛሬ። ምንም አልሆንኩም ማለት እንዲህ ፊትሽ ርብሽብሽ ብሎ እያየሁ ደግሞ ልሸውልሽ ትሞክሪያለሽ። በግድ የለም እሱም በኋላ ጆሮሽን እየቆረጠጥኩ አስወጣሻለሁ። ይልቅና አሁን ተነሳና ሽሮቹን ይዘናቸው እንምጣ። ጋሻት ነው እኔ በቀር እናንተ ብታመጣቸውስ? እኔ ስልክ ልደውል እስከዛ በእናትህ ጭብጨባው እልልታውን አድርጉላቸው። እንዲህ ነው ጋብቻ ወረት ያዳስሱ ወረት ያዳስሱ አስናቀም ቢሆንሽ በጣም ነው የሚያናግረው። ምን አደረገ? ይሄ ሁሉ ልታይ ማለት ምን አስፈልግ? ደግሞ መስፍኔቱ እንጂ ለጓደኛ ያለውን ፍቅር ለማሳየት አይደለም እንደዚህ ከጧት ጀምሮ የሚለፋው። አሁን ይሄ ሁሉ እስኪ መብዛት ነበረበት፣ መጋናን ነበረበት እንደዚህ። ለነገሩ እኔም የመጠጡ መብዛት አልወደድኩም። አስናቀም ታውቀዋለህ።
ነው ሲስተር? ይሄኛው ጓት እንዳትይ። አሁን ከሴን እኮ ነው። I can't see you. I need to talk to you. No, Jack. No. Jack, I'm engaged. I'm marrying Kat. I love Kat. Rose, you're not hating me. Right? You're a spoiled brat. But under that, you're the most amazing, astounding, wonderful girl that I've ever known. ክቡራትና ክቡራን እንግዶቻችን በፕሮግራማችን መሰረት ሙሽሮቹ ወደ ኬክ ቆረሳው ስነ ስርዓት ከመሄዳቸው በፊት የአቶ መስፍንና የወይዘሮ መሀሌት ልጅ ሆነው ወጣት ብሩክ ወደዚህ መጥቶ ስለ ቤተሰቦቹ አጠር ያለ ንግግር አድርጎ ሙሽሮቹን ወደ ኬክ ቆረሳው ስነ ስርዓት እንዲጋበዝልን በአክብሮት እንጠይቃለን። ልጅ ብሩክ ይሄ ልጅ አንድ ነገር ሆነ። አንድ ነገርማ ሆኗል እንጂ በዛሬው ቀን እንደዚህ ፈዛል እንዴ? ግን ምን ሆኖ ነው? ምን አባቴ አውቄ መስፍንም ከጧት ጀምሮ ፈዟል ነው እኮ የምልህ። ልጅ ብሩክ ምን እንደሆነ አስታጣርተሽ ንገሪ። አሁን አይደል እንዴ? ያለኝ ይሄ የአስናቀ ድምጽ ነው። የብሩክ አይደለም። የልጅ ነገር ሁለት ፍሬ አንዱ ብስል አንዱ ጥሬ እንዲሉ ብሩክ ባልታወቀ ምክንያት አልተገኘም። ምናልባት የረሳውን የቤተሰቦቹን ስጦታ ሊገዛ ሄዶ ይሆናል። እንግዲህ እሱ ከሌለ ይሄንን ቤተሰብ ለብዙ ጊዜ ማቆኔ ስለሆንኩኝ የመናገሩ ኃላፊነት እኔ ላይ ወድቃል ማለት ነው። ተለታት በአንዷ ቀን እኔና ዛሬ 6 ዓመት ሙሉ ነው እኔና መስፍኔ ጭቃ በጠገበ ኳስ የአንዲት ቆንጆ ኮረዳን ልብስ አጥቁረን ጀርባዋን በመምታት ለከፍናት። ያቺ ውብ ልጃገረድ እንደ ጨረቃ በደመቁ አይኖቿ ገላምጣን ዝም ብላ አለፈች። እነዚያ እንደ ከዋክብት የሚያበሩ አይኖቿ የለከፉት ወንድሜ ልብ በጊዜ አልድን ስላለ ይኸው ለዛሬው ቀን እውነት እላቸዋለሁ ይህንን ትዳር ለ25 ዓመታት አውቀዋለሁ። በእነዚህ ዓመታት ውስጥ ሁሉ በብዙ ውጣ ውረድ ውስጥ ያለፈ ይሄ ነው የማይባል ችግርን የተሻገረ ውብ ትዳር ነው። እነዚህ ሁለት የኔ አበቦች የተባረከ ትዳር መስርተው መልካም ቤተሰብ አፍርተዋል። ከመልካም ትዳር መልካም ቤተሰብ ይፈጠራል። እንዲህ ነው። አሁንም እንደዚሁ እንዳሉ ለሚቀጥለው 50 ዓመት አብረን እንድናገኛቸው መልካም ምኞቴን እየገለጽኩ ለስማቸው የተዘጋጀውን ኬክ እንዲቆርሱልኝ በከፍተኛ ከበሬታ ጠይቃለሁ። ትዳር ጣፋጭ ነው እንደማለት በትዳር አብረን ጣፋጭ ነው እንደማለት በትዳር አብረን
ገንዘቡን ጠይቅሽው? ምን እያልክ ነው ልዑልዬ? በዚህ ሁኔታ ላይ ያለ እንዴት ነው የምጠይቀው? እማማ በጠና ታማ የለ እንዴ? እንዴት ነው የማጠይቂው? እና ምን ላድርግ? ምን እያልክ እንደው አልገባኝ። ሲስተር በምትወጁ ነገር ሁሉ ለምንሽ ዋና ጉዳይ የበሽተኛዋ መዳን ነው። ዶክተር ልታልጠቂ እንደው በምትወጁ ነገር ሁሉ ለምን እኔ እንደምትቀሩ በዚህ መንገድ ምንም አታመጭም። ፈጥኖም ቢሆን ዘግይቶ መታወቁ አይቀርም። ስለዚህ ዶክተር ልታልጠቅሽ ነው ቀብርሻ መዲ think so. They've got you trapped, Rose. የሰማሽ ነበር ዝም ያልሽው? አዎ ምንም ሀሳብን የመቀየር ፍላጎት ስለሌለ ላናግር አልፈለኩም። አሁንም ስላሳዘንከኝ ነው ያናገርኩ። አዲስ ነገር አለ? ምንም አዲስ ነገር የለም። ከኔ ጋር የጀመርሽው አጉልል በጣም እየጎዳሽ ስለሆነ ልትተይው ልነግርሽ ነው የመጣሁት። በጣም ወድኑና ማከብረው ወንድሜ እንዲህ ማሰብ ብሎ ነገር እንዳልፈጠረብህ አላውቅም ነበር። ምንሽ አንቺ? አዎ በአንተ ምክንያት እንዲህ በሽተኛ ሆኜ እያየኸኝ፣ አንተ ግን ዛሬም አትለወጥም። ታዲያ ማሰብ አልቻልክም ብለህ ይደንቅሃል? ሁለተኛ እንዲህ አይነት አጸያፊ ነገር ስትናገሪ ብሰማሽ ምን አድርጌ ነው የምገልሽ? ነቀኛ ለምን አትገለኝም ታዲያ? ነቀኛው ነቀኝ በቁሜ ከምታሰቀኝ ብትገለኝ ይሻላል። መዲ
ብሩክ ምን ሆነሃል? አባትን አስጨነቀው እኮ። ምንም አላስጨነቀው። እርግጠኛ ነህ? እና ታዲያ ፈገግ በለ። ቻው ጋንሽ አላህ ባይ ፊራት ሽሚ አንተ ግን ወንድሜ አይደለህም እንዴ? እንዴ ከሰውነት ተራውጥቼ በሽተኛውን እያየኝ አላሳዝንህ? መዲላንች ብዬ እኮ ነው እድሜን ሙሉ ለፍቼ ለዚህ ያበቋተቴን እንደ ተራ ነገር የትም መጣል የሚችል ይመስልሻል? ያን የመሰለ ታላቅ ሰው ባህር ማዶ ወስዶ የተደላደለ ኑሮ እንድትኖሪ መስማማቱ እያወቅኩኝ ቀርቶ ባላውቅም እንኳን እሺ አለልሽ። በቃ ታዩ ለዚህ ነበር ለካ ሀሳቤን የተጋፋው። አዎ፣ ስለዚህ ምንም እንደማታመጭ አውቀሽ አርፈሽ ተቀመጪ። ጥሩ፣ አንተም ራሴን እንዳጠፋ እየገፋፋኝ መሆኑን እወቀው። እሺ እኔ እኮ ይህን ያህል ጊዜ ታገስኩ ብሩክን የጠላህበት ሌላ ምክንያት ይኖርሃል ብዬ ነበር። ይሄ ከሆነ ጥሩ። ካሁን በኋላ ከምወደው ፍቅረኛ ይነጥለህ ለዛ ለምትለው ታላቅ ሰው ድራት አለው ብለህ የምታስብ ከሆነ ራሴን አጥፍቼ ገላግልሃለሁ። እሺ
ጫጉላ ብዙ ጀምራችሁት እንዴ?